ያው የሀገር መሪም በሆን ደስ ይለኛል። ያው ሶሻል ላይ ነው ያው ያለውት ለዓለምም ለዲንም ትልቅ ነገር ሊያበረክት የሚል አይምሮ ከዚህ ይወጣል ብዬ እርግጠኛ ሆናለሁ። ይሄ በጣም ጥራት ያለው ጠንካራ ለትውልድ ብሬል ማዕከሉ ተማሪዎች ያሉባቸውን ችግሮች ምን እንደሆኑ አብዛኛው ልማት ስራዎች ያው በራስ አቅም ነው የሚሰሩት። የእንቅልፍ መተኛ ወይም የሚሰንፉበት የሚቀርቡበት ሳይሆን በጉብዝና ትልቁን ድጋፍ ነው። ትልቁ በቃ የምንጠብቀው ሁሌ የምናስበው ግን ያልሳካልን ዛሬ ደግሞ የተሳካልን እቅድ ነው። ሱና ነው። ነብያችን አለይሂ ሰላቱ ወሰላም እንደዚህ ያሉ ሰዎችን ያግዙ ነበር። ሁሌ ደግሞ እየረዳን ሳይሆን ከችግራቸው እንዲወጡም ደግሞ በስፋት እንደምንሰራ የምንጠብቅ ነው የሚሆነው። አላህ ያው አንድ አካሉ የወሰደባቸው ያው ቂያማ ቀን ሙሉ ሆኖ ነው እነሱ ያው ቂያማ ቀን አላህ ከዚህ ሰዎች የሚሻለ ሁኔታ ነው አላህ የሚያነሳቸው። أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم باون ጊዜ ያው አላህ Subhanahu Wa Ta'ala ወይخلق ما لا تعلمون لا ያው አዲስ ነገር ፈጥራለሁ ብለዋል። ያው እንደዚህ ኸይር የሚሰሩ ሰዎችም አላህ ፈጥሮ እሱ ነው። እንደዚህ ለኸይር ስራ ያው የሚራሮጡ ወጣቶችን እሱ ነው ፈጥሮ የሰጠን። ይሄ በጣም ደስ ይላል። ትልቅ ኒዕማ ነው። ሽክር ይገባል ማለት ነው ለዚህ ኒዕማ። እሺ ቢስሚላህ አልহামዱሊላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ዛሬ እዚህ የተገኘንበት ምክንያት ዳር ሰላም የአላባዞ ሙስሊም ወጣቶች ጀማዓ ከዚህ በፊት የተለያዩ በጎ አድራጎቶችን ይሰራል ይታወቃል። ከዛ ከሚሰራቸው ስራዎች መካከል ዋነኛው ለረመዳን የሚሆን የኢፍጣር አስቤዛ ድጋፍ ያደርጋል። ለግለሰቦች አልহামዱሊላህ ዘንድሮ ከ1200 በላይ ለሚሆኑ አባወራዎች ድጋፍ ማድረግ ችለናል። ከዛ በተጨማሪ ደግሞ ለማረሚያ ተቋም፣ ለቡራቲቾ አዳሪ ትምህርት ቤት፣ ለብሬል ማዕከሉም የተለያየ አነስ ያሉ ድጋፎችንም ቢሆን እያደረግን አልহামዱሊላህ እዚህ ደረጃ ደርሰናል። ምናልባት ያው ዛሬ የተገኘንበት አላማ በጣም ደስ ይላል። በጣም ኸይር ስራ ላይ ነው ያው የተሳተፋችሁ ያላችሁት። ባለፉት አመታት በጣም ብዙ ስራዎች ላይ ስትሳተፉ ነበረ። በጣም ብዙ ደካሞችንም የረዳችሁ ድጋፍ እያረጋችሁ የመጣችሁበት ሁኔታ ነው ያለው። የዳሩ ሰላም ሙስሊም ወጣቶች ጀማዓ ምናልባት በዞኑ መንግስት ስም፣ በዞኑ ምክር ቤትም፣ በዞን አስተዳደርም ስም ማመስገን ያስፈልጋል ማለት ነው። ቢስሚላሂ ራህማኒ ራሂም يسألونك عن الأنفال قل الأنفال لله والرسول فاتقوا الله وأصلحوا ذات بينكم وأطيعوا الله ورسوله إن كنتم مؤمنين ሁላችሁም የመጣችሁ እንግዶች ፕሮቶኮላችሁ በሙሉ እንደተጠበቀው ነው። የሃይማኖት አባቶች፣ የአስተዳደር ሰራተኞችና በተለይ ደግሞ እኛ ቅርብ ላይ ያለ የሀላባ ሰራተኛና ማህበራዊ ጉዳይ መምሪያ አባላት እንዲሁም ዋና ኃላፊው አቶ ሙበሽር በእውነት ለዚህ ቀን ስላደረሰን እና እኛም እንኳን እናንተም ወደዚህ በሰላም መምጣታችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ ማለት ፈልጋለሁ። እኛ የመጣነው እዚህ በዳሩ ሰላም የሚባለው ድርጅት አለ። እናንተ ታውቃላችሁ። አብዱል ማሊክ ሀጂ አብዱራህማን ውስጥ ነው የሚሰራው። እሱ ነው የሚሰራው። ከናንተ የወሰደው ነገር ነበር በረመዳን ለረመዳን ለኢፍጣሪ ብሎ የወሰደው ነገር ነበር። እሱን በአግባቡ አድርሷል። አይተናል፣ ሰምተናል። ከዛ በኋላ ለእናንተም ሽክሩንም አድርሰናችሁ ነበር። አሁንም ጀዛኩሙላህ ኸይራን። እችን እጅ ላይ ናት ሁል ጊዜ እናንተ ላይ የምትሆኑት አላህ ያድርጋችሁ።
ይህንን በምስኪኖችን የቲሞችን የሚጦረው ሰው የሌለው ሰው ሁሉንም የምትረዱት አላህ ያድርጋችሁ ከዚህ በኋላ ኢንሻአላህ። ምናልባት ዳር ሰላም ሙስሊም ወጣቶች ጀማ በርካታ ስራዎችን እንደኛ ዞን እየሰራ ነው ያለው። ምስኪኖችን የማስፈጠር የተለያዩ ተቋማት ላይ ያሉ ልጆችን በተለይ አዳሪ ትምህርት ቤት ማረሚያ አካባቢ ብሬል ማዕከልም እንደዚሁ ጾም ላይ እንዳይቸገሩ በርካታ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እንደሚታወቀው ብዙ ማገዝ የሚገቡን መንግስት ሲሸፍናቸው እየቀሩ ያሉ ድጋፍ የሚሹ ጉዳዮች በየቦታው አሉ። ይህንን አሁንም እያገዙ እንደሚሄዱ በስፋት የተነጋገርንበትና ለዚህም ትልቅ ሞራል እና ተነሳሽነት ከነሱ ይሄ ጀማዓ የወጣቶች ጀማዓ ማህበረሰብን በማስተባበር በተለይም በደቡብ አፍሪካ የሚገኙ ወጣት ጀማዓዎችን አስተባብሮ ካገኘው ፈንድ ላይ ይህንን የመሰለ ለትምህርት ቤት አይነ ስውራን ለሆኑ ትምህርት ቤቱ ይህንን የመሰለ በራሳቸው አቅምና በራሳቸው እንትነት በማስተባበር ማንም እንትን ሳይላቸው ከመጣው ነገር ላይ ቀንሰው አስተባብረው ጥሩ የመረዳጃ ፕሮግራም በማድረጋቸው እኔ በጣም ደስ ብሎኛል። እኔ ዶራሶ ወልባላለሁ። ባላባ ዞን እየተማርኩ ነው የምገኘው። አሁንም የምገኘው እንደምታዩት ባላባ ዞን የሱራን ትምህርት ቤት ነው የምገኘው። ከዚህ እየተመላለስን ነው የምንማረው። እኔ ራሴ 12ኛ ክፍል ተማሪ ነኝ። ያው ለካለ ዘንድሮ የኢንትራንስ ተፈታኝ ነኝ። ባዴን ያው ላዞ ምንም እንትን የለውም ማለት ነው፣ አቻ የለውም ማለት ነው። አላህ ሱብሓነሁ ወተዓላ ብዙ ሰዎች ሙሉ አካል ሲሰጣ ያው አንዳል ሰዎች ያው እኛን ለመሞከር ለነዚህ ሰዎች እንዴት ነው ራይ ይኖራል ወይ አይኖራል እኛን ለመፈተን ነው። ያው አላህ ያው አንድ አካሉ የወሰደባቸው ያው ቂያማ ቀን ሙሉ ሆኖ ነው እነሱ ያው ቂያማ ቀን አላህ ከዚህ ሰዎች የሚሻለ ሁኔታ ነው አላህ የሚያነሳቸው። ለዚህ ነው ለኛ ፈተና ነው በአንድ በኩል ማለት ነው። እንዲህ ሙሉ አካል ያለው ሰው ለነሱ ሰዎች ይሰጣል ወይ ለነሱ ኸይር ስራ ይሰራል ለማለት ነው። ለዚህ ሁሉም ያው ሙሉ አካል ያለው ሰው ለነሱ አገልግሎት መስጠት አለበት በቻለ ነገር ማለት ነው። በጉልበቱም እንደዚህ ነው፣ በገንዘቡም በማስተባበርም ይሄ ነገር ግዳጃችን ነው ማለት ነው። አላህ ሱብሓነሁ ወተዓላ ግዳጅ አድርገዋል። ያው ምስኪንም ሲናነን እነሱ በአንድ ደረጃ ነው የሚገቡት ማለት ነው። እስከ 10ኛ ያው ቤተሰብ ጋር ነበር መማረው። ከዚህ በፊት ያው በመጀመሪያ ወላይታ ሶዶ ላይ ነው ተመረረ የነበርኩት። አይነ ሱራን ትምህርት ቤት ነበር፣ እዛ ተመረረ ነበር። ከዛ እስከ 6ኛ ድረስ እዛ ተመረረ ቤተሰብ ጋር ነው የቀጠልኩት እስከ 11 ለ11 ነው እዚህ የገባሁት ማለት ነው። ከዚህ በተረፈ የዚህ ብሬል ማዕከል ስንጀምረው እንደው በባዶው ይጀመር ማለት ብዙ አሁን ነገር አላስረዝምም፣ ግን እንደው በትንሹ ቢጀመርና የሚቀበሉ አባላት እንደናንተ እንዳሁን እንዳደረጋችሁት እኛን ጀምረው ቀጣይ ያለው ትውልድ ደግሞ እያስተካከለው ይሄዳል። አሁን በባዶ በፍራሽ ላይ መሬት ላይ ተነጥፎ እንዲጀመር የተደረገው እንደዛ ይቀጥላል ብለን ሳይሆን የሚያይ ሰው መጥቶ እንደዚህ እንደናንተ በጣም አጋዥ መጥቶ ያስተካክለዋል። እኛ ነገ አልጋ ስንል ሌላ ነገር ስንል ትምህርቱ ሊቀር ነው። ባለው ይጀመር ብለን ነበር፣ ባለው ተጀመረ። እነሆ ዛሬ 10 ዓመቱ ነው። በ10 ዓመቱ ይሄ ማዕከል እንደገና ተወለደ ብዬ ነው ማስበው። ስለዚህ ለነሱ 18 አልጋ ገዝተዋል ከነፍራሹ ገዝተዋል። አሁን እሱን ለማከፋፈል ነው የመጣነው። ጀዛኩሙላሁ ኸይራን። ይሄንን እንደልታዩ ነው እኛ ይሄንን ለእናንተ ለማድረስ ነው መጣነው። ጀዛኩሙላሁ ኸይራን። የዘንድሮን ትንሽ ለየት የሚያደርገው ይህንን የአመታዊ ዚያራችንን ለማድረግ በመጠነበት አጋጣሚ ወንድማችን ሙበሽር አላህ ኸይር ጀዛ ይክፈለው ጉብኝት እንድናደርግና እዚህ አካባቢ ያሉ የብሬል ማዕከሉ ተማሪዎች ያሉባቸውን ችግሮች ምን እንደሆኑ ቀርበን እንድናይና ያሉባቸውን ችግሮች ለመፍታት መንቀሳቀስ ማድረግ
ኮንትሪቢዩት ማድረግ የምንችላቸውን ነገራቶች እንድናደርግ ባደረገልን ግብዣ መሰረት በአላህ ፍቃድ በጣም በአጭር ጊዜ ውስጥ 18 አልጋ ከነፍራሹ ከ330-340 ሺህ ብር ምናምን በላይ የሚሆን ወጪ ወጥቶበት ለዛሬ ደርሶልናል። በጣም በአጭር ጊዜ ውስጥ የደረሰ ነገር ነው። አልহামዱሊላህ አልহামዱሊላህ። ይሄ እጅግ በጣም የሚያስደስት አንደኛ እንደ ተማሪ ሳይሆን የምኝታ የመደበኛ በጣም ጥራት ያለው የመኖሪያ ቤት አልጋ ነው እንጂ የተማሪ አልጋ ማለት ራሱ አያስደፍርም። እኛ የምናውቀው ኮሌጅም ተምረናል፣ አዳሪ ትምህርትም ተምሬያለሁኝ። እንደዚህ አይነት አይደለም። ይሄ በጣም ጥራት ያለው ጠንካራ ለትውልድ ገና የሚመጡ ተማሪዎችን ታሳቢ ያደረገ ቀጣይ የምናስተምራችን ልጆችም ታሳቢ ያደረገ አልጋ ነውና በጣም ተደንቄያለሁ፣ ተገርሜያለሁ በጣም ባልከው። ምናልባት ከዳር ሰላም ወጣቶች ጀማ ጋር ብሬል ማዕከል መጥቶ እንዲጎበኙ ተነጋግረን ነበረ። ከብዙ መናገር ይልቅ በተግባር ያወሩበት ለወንድሞቻቸው ለእህቶቻቸው መንግስት ባመቻቸው ሰው ተኮር ስራ መሰረት በማድረግ መንግስት ሲተገብር የቀራቸውን ተግባራት ሸፍነዋል። ለዚህም ትልቅ ክብር እና ምስጋና ይሰማኛል። አሁን ግን ያለው ሁኔታ በእንዲህ አይነት አልጋ አይደለም እኛ ስንስተናገድ የቆየ ነው። ይሄ አልጋ ግን እጅግ በጣም ደስ የሚልና ዘመናዊ አልጋ ነው። ደስ ብሎኛል። ስለዚህ በዞን ደረጃ ብዙ ስራዎች እየተሰሩ ነው፣ ብዙ ልማት ስራዎች እየተሰሩ ነው። ከዛ ውስጥ ደግሞ አንዱ ይሄ ብሬል ማዕከል ነው ማለት ነው። ይሄ ብሬል ማዕከል ላይ ምናቸው ወጣቶች አቅም እያላቸው መማር አቅም እያላቸው እድል ሳያገኙ ለብዙ ጊዜ የቆዩበትን የዞኑ መንግስትም በጀት ይዞ በየአመቱ ድጋፍ እያደረገ ትምህርታቸው እንዲያገኙ የተለያዩ እድሎች እንዲያገኙ የተደረገ ያለበት ቅድም ሲገለጽ እንደነበረው እስከ ዩኒቨርሲቲ ድረስ የገቡ አሉ። እዚህ ተምረው ቀጥሎ ዩኒቨርሲቲ ድረስ የገቡ አሉ። ያው እዚህ ቁጥራቸው ስናይ ምናልባት አይታችሁም ከሆነ ያው ትንሽ ነው። በጣም ብዙ ደግሞ አድሬስ ያልተደረጉ አሉ በዞናችን ውስጥ ይሄን እድል ያላገኙ በጣም አለ። ከአቅም አንፃር እንጂ ከዚህ በላይ ብዙ አስፍቶ መስራት ይቻላል ማለት ነው። በጣም ደስ ብሎኛል። አሁን ይሻላል ያልኩበትም ምክንያት ይሄ ነው። ገባ አሁን አምና ያው ቤታችንን አይታችሁታል ብዬ ነው ማስበው። መቼ ያው በባዶ ከሰፍ ላይ ነው ማለት ይቻላል ምንተኛው። አሁን እንግዲህ የአልጋ መነሳቱ አሁን የድሮ ምቾቴን ያስታወሰኝ ነው። ወላይታ ላይ በጣም በተመቸ ሁኔታ ነበር የምማረው ማለት ነው። አሁን እዚህ ስመጣ ግን በቃ አሁን ያለው ነገር በጣም ጥሩ ነው። በጣም እናመሰግናለን። አላህ ይስጣችሁ ነው የምንለው። ይሄ ፍራሽ እንግዲህ እኔ ብዬ የሚተነብየው ወይም ደግሞ ለወደፊቱ ይሆንላቸዋል ብዬ የምለው የእንቅልፍ መተኛ ወይም የሚሰንፉበት የሚቀርቡበት ሳይሆን በጉብዝና ተወዳዳሪ ተማሪዎች ይሆናሉ ብዬ ገምታለሁ። እነሱም ደግሞ በእንዲህ አይነት ሁኔታ እንደሚቀጥሉ አስባለሁ። ይሆናል እናምናለን። በዚህ አመት በተለይ የብሬል ማዕከሉ ብቻ ሳይሆን የእውነት እኔ አቶ ሙበሽር ለስኬት የማይተኛ ሰው መሆኑን በዚች ከሐምሌ ሐምሌ ጀምሮ እስካሁን ባየሁት አይቻለሁ። ምክንያቱም በርካታ ነገሮችን የዩኒቨርሲቲ የሄዱ ተማሪዎችን አልባሳት፣ ሁሉ ነገር ተሟልቶ አምና ወይ ከዛ በፊት ብዙ ድጋፍ አይደረግላቸውም ነበር። የኛ አባላት ናቸው። እነሱን ጭምር ዩኒቨርሲቲ የሄዱ ተማሪዎች ተደግፈዋል። እኔ የሰጣችሁን ጊዜ አጠር ያለ ጊዜ ነው። ጥሩ ነው። አሁን ሀ ተብሎ ተጀምሮ ነው ፐ የሚባለው። ከነዚህ ወጣቶች እኔ ለዓላማ አይደለም ለዓለምም ለዲንም ትልቅ ነገር ሊያበረክት የሚል አይምሮ ከዚህ ይወጣል ብዬ እርግጠኛ ሆናለሁ። በኔ በኩል ያው የሀገር መሪም ቢሆን ደስ ይለኛል። ያው ሶሻል ላይ ነው አሁን ያለሁት። እኔ አሁን ሶሻል ላይ ነው ያለሁት። ያው አላህ ካለ እንግዲህ እስኪ ማህበረሰቡ ምን ይላል? ይሄ ልጅ የሀገር መሪ አይሆንም? እንግዲህ አላህ አሳክቶልህ የሀገር መሪ ሆነ ለሁሉም ሰዎች ችግር መፍትሄ የምታመጣ እንድትሆን ተስፋ እናደርጋለን። እስኪ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ያው ያደረጋችሁት ድጋፍ በጣም ጥሩ ነው። በዚሁ ይቀጥል። ሌሎችንም እንድታዩ ነው የምለው። አመሰግናለሁ በጣም። አንደኛ የሀላባ ዞን ህዝብ ለማንኛውም ነገር እጅ ዘርጊ ስለሆነ ይሄ ታውቆ መጥቶ እዚህ በመከፈቱ እዚህ ተምረው ደግሞ ለዓለም ትልቅ ድርሻ ያበረክታሉ ብዬ ምገምታቸውን ምሁራን የማፍለቂያ ምድር ሀላባ በመሆኗ ደግሞ እጅግ በጣም ኩራት ይሰማኛል።
ይሄ ስለሆነ ከነዚህ ጀማዓዎች እኔ ትልቅ ነገር ነው የምጠብቀው። እነዚህ ወጣቶች ለሀላባ ያመጡት ነገር ይሄ ነው ተብሎ ሊተመን የማይችል ነው። በፍጹም ሊተመን የማይችል ነው። ምክንያቱም ከእውቀት በላይ የለም። ሁሉ ነገር በአይምሮ ነው የሚሰራው። በአይነ ስውራን ቦታ ላይ ያለው የአይምሮ መጠን በተለያዩ አጋጣሚዎች በሚዲያው ስንመለከታቸው የላቀ ሚና ያለውን ስራ ትሩፋት ለዓለም ያበረከቱት በአይነ ስውራንነት ደረጃ ላይ ያሉ አካላቶች ናቸው። ለዛ አይነ ስውራንነትን ለመካደም ደግሞ የሀላባ ዞን እድለኛ ሆነው በማግኘቱ ይሄ ወጣት ጀማዓ ደግሞ በዚህ ለጋ አይምሮ በዚህ ልጅነቱ ይሄንን ተረድቶ እነዚህ ማየት የተሳናቸውን ክፍሎች እዚህ ደረጃ ላይ አምጥቶ ለሀላባ ሰጥቶ እንደገና ሀላባ አስተምራ ደግሞ ለዓለም ስታበቃ ጥሪዋም ስሟም ከፍ ያለ ነው። በፊትም ከፍ ያለ ነው። ወደፊትም ከፍ የሚል ነውና እጅግ በጣም ደስ ብሎኛል። ወጣቶችንም በጣም ደስ በሚል ሁኔታ ምስጋና ላቀርብ ቢፈቀድልኝ ደስ ይለኛል። ይሄ ሱና ነው። ነብያችን አለይሂ ሰላቱ ወሰላም እንደዚህ ያሉ ሰዎችን ያግዙ ነበር። እንደዚህ ያሉ ሰዎችን ምስኪኖችን አይን የሌላቸው ሰዎችን ያግዙ ነበር። አሁን እከሌ እንደዚህ አድርጓል ሚለው አሁን አልመጣኝም። ኢንሻአላህ ነብያችን በድምሩ ለደሃዎች ለአካል ጉዳተኞች ይረዱ ነበር። ይሄ ሱና ነው፣ መከተል አለብን። አሁንም ቢሆን እኛ ያለንን ነገር ለነሱ ማካፈል ግዴታችን ነው፣ መስጠት ግዴታችን ነው። አላህ ኢንሻአላህ በትልቅ ነገር የሚያስበን ኢንሻአላህ በጥሩ ስራ ሚዛናቸው አላህ ይጥይፈላችሁ ኢንሻአላህ። አላህ ያግዛችሁ። ጀዛኩሙላህ ኸይረን። ከፍተኛ ድጋፍ ነበር። አሁን ደግሞ ትልቁ ዋናው አልጋና ፍራሽ ሁሉ ጊዜ የምንጠብቀው ሁሌ የምናስበው ነበር። ዛሬ አሳክታችሁልናል። የሀላባ ዳር ሰላም ሙስሊም ወጣቶች ጀማዓ እጅግ በጣም ትልቁን ድጋፍ ነው። ትልቁ በቃ የምንጠብቀው ሁሌ የምናስበው ግን ያልሳካልን ዛሬ ደግሞ የሳካልን እቅድ ነው። ይሄ ይበል እጅግ በጣም ይቀጥል የሚያሰኝ ነው። ደቡብ አፍሪካ የሚገኙትን የወጣቶችን እጅግ በጣም ነው የምናመሰግነው። ለወደፊትም ቢሆን እንደዚህ አይነት በጎ አድራጎት ድርጅት እንዳይለየን በጣም ሳስባለሁ። በጣም ደስ ብሎናል። እንደዚህ አይነት መረዳዳት ካለ እያንዳንዱ ችግሮች ቀለል ባለ መልኩ እንደሚቃልሉ በተለያየ አጋጣሚ በሀላባም በተለያዩ የልማት ሁኔታዎች ያሳየ ስለሆነ ለሀላባ በማስተባበር ደረጃ እነዚህ ወጣት ጀማዓዎች የላቀ ሚና እየሰሩ ስለሆነ በጣም ትልቅ ምስጋና አቀርብላቸዋለሁ ለነዚህ ጀማዓዎች። ይህንን ያው ስናደርግ በጎ አድራጎት ማህበራት እንደምታውቁት የራሳቸው የሆነ በጀት የላቸውም። በጀታቸው ህዝቡ ነው። ከህዝብ የሚሰበሰብ ኮንትሪቢዩሽን ነው እዚህ ደረጃ የሚያደርሰው። ለዚህ ስራ ደግሞ በጣም ትልቅ የአንበሳውን ድርሻ የሚወስዱት ደቡብ አፍሪካ ያሉ ወንድሞቻችን አሉ። ለረመዳኑ ፕሮግራም ከላኩልን ብር የተወሰነ ብር ስለቀረ ያንን ብር ደግሞ ያው ኸይር ስራ በአንድ ነገር ላይ አይቆምም። ለዛ የደረሰውን ያህል አድርሰናል። ከዛ በኋላ ደግሞ ቆይቶ የገባልን ብር ስለነበረ ያንን ብር ወደዚህ ሽፍት አድርገን ቋሚ የሆነ ነገር ለነዚህ ወንድሞቻችን ሰፖርት ለማድረግ ችለናል ማለት ነው። አልহামዱሊላህ። እኔ ምናልባት በቃላት የማይገለጥ ነው የሚገልጠው ቢሆን ብዬ የምለው በእውነት እጅግ በጣም ደስ ብሎኛል። ጅማሬው ትንሽ ቢሆንም በአሁን ጊዜ ደግሞ እየታየ ያለው ነገር ልጆቻችን ለዶክተሬት ማንም የደረሰበትን ቦታ እንዲደርሱ ፈርቀዳጅ ጅማሮና ፈርቀዳጅ እንቅስቃሴ ነው ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሌሎችም ብዙ ልማት ስራዎች ላይ ቀጣይም ያው ተሳተፋላችሁ ለምነት አለን። ያው አሁን እንደምታውቁት አብዛኛው ልማት ስራዎች ያው በራስ አቅም ነው የሚሰሩት። እንደ ድሮ ሌላ የውጭ እርዳታ ሌሎች አካላትን ድጋፍ የምንጠይቅበት ሁኔታ እየቀረ ያለበት ሁኔታ ነው ያለው። ስለዚህ ደግሞ እኛ ያለንን አቅም ብላችሁ በሀገር ውስጥም ከሀገር ውጭም ያሉ እኛን የሚረዱን አካላትን ወገኖቻችንን ወንድሞቻችንን በማስተባበር እንደዚህ አይነት ኸይር ስራ ላይ መሳተፋችሁ እናንተንም በጣም የሚያስመሰግን ነው ማለት ነው። የሰጡ አካላትም አላህ ኸይር ጀዛ ይክፈላቸው። ብዙ የሚሰጡ ሰዎች አሉ፣ ግን የሚሰጡትን አካላት ደግሞ አስተባብሮ እንደዚህ ቁም ነገር ላይ የሚያውል ወጣት ከኛው ከራሳችን መፈጠሩ ይህንን በማድረጋችንም በጣም ትልቅ ደስታ ነው የሚሰማን። ኢንሻአላህ ከዚህም በኋላ ሌላ የሚቸግራቸውንም ነገራቶች ተቀናይተን
ያሉ ችግሮችንም የሌላ ተቋሞችንም ኢንሻአላህ የምንደርስበትን አቅም አላህ እንዲሰጠን ያው እናንተም ዱዓ አድርጉልን። ይህን ይመስላል በኔ በኩል ያሉን ተማሪዎች ዩኒቨርሲቲ ያደረሱ አሉ። ከአልባሳት ጋር ምቹ ሁኔታ በተለይ ኑሯቸው ምቹ ሁኔታ ከመፍጠር አንፃር በጎናቸው እንደሆኑ ተደጋጋሚ ገልጾልኛል። ለዚህም ትልቅ ክብር አለኝ። ወደፊትም በጋራ እንደምንሰራና በተለይ እንደ ዞናችን በርካታ መሳኪኖችን ለመርዳትና ሁሌ ደግሞ እየረዳን ሳይሆን ከችግራቸው እንዲወጡም ደግሞ በስፋት እንደምንሰራ የምንጠብቅ ነው የሚሆነው። እኔ በአጠቃላይ የተሰሩ ስራዎች የተደረጉ ድጋፎች በጣም ደስ ብሎኛል። ምናልባት እንደ ዞን ዳር ሰላም ያው ወጣቶች ለኛ አላህ ለየት አድርጎ የሰጠን በዞናችን ውስጥ ያው ቆይተዋል። የጨመሩ ነው የሚሄዱ ማለት ነው። እምነትን ያው ለኛም ያው ሃይማኖት አባቶችም በጣም ነው የምናምናቸው። እንደዚህ ነው አለል ኸይሮችም የሰጡ ነገር ራሳቸው ጎቶ ካላ ነው የሚፈልጉት ማለት ነው። ከሰው ምንም አልፈልጉም ማለት ነው። እነዚህ በኸይር ወር ኻሰተን በረመዳን ለፍቶ ለአኺራቸው የሚያሳልፉ እዛ ነው። ስለዚህ ያው ጨምሮ ነው እኛ ባየንበት በሰማንበት 24 ሰዓት ነው የሚሰሩ። አላህ ጥሩ ጀዛ ይክፈላችሁ። የነሱ አምሳሊያትም አላህ ያብዛን ብለን ዱዓ ያርግናል። ማገዝ አለባችሁ። ይሄ ትልቅ የሆነ ስራ ነው። ትልቅ የሆነ በእስልምና ትልቅ የሆነ ስራ ነው። አሁን ባለ ሀብቶች አልহামዱሊላህ በአላባ ውስጥ ብዙ ባለ ሀብቶች አሉ። እሱን ወጣቶች አላህ ኸይር ጀዛ ይክፈልላቸው። ብዙ ስራ ይሰራሉ። ለመስጊዶች ለተቸገረው ሰው ያግዛሉ። ለነሱም ለዚህ ሰዎችንም ወጣቶችም ቢሆኑ ለባለ ሀብቶች ማገዝ አለባችሁ፣ መስማት አለባችሁ፣ መጥቶ ማየት አለባችሁ ማለት ፈልጋለሁ። ቀጣይም በደንብ ማስፋት ያስፈልጋል። ባይዘው በሌላ አካል ድጋፍ አይደለም፣ በዞኑ አቅም ነው ይሄ ነገር የተሰራ ያለው፣ በዞኑ በጀት ነው። ያው ዝም ብሎ በድፍረት የተጀመረ ነገር ነው ማለት ነው። ስለዚህ እናንተ ደግሞ በዚህ አጋጣሚ መታችሁ ማየታችሁ ከዚህ ቀደም ዛሬ ከምታደርጉት ድጋፍም በተጨማሪ ባለፈው መታችሁ ጎብኝታችሁ የተወሰኑ ድጋፍ እንዳደረጋችሁ ያው ሰምተናል። ስለዚህ በጣም ማመስገን ያስፈልጋል። በዞን መንግስት ስም ማመስገን ያስፈልጋል። እስካሁን መንግስት የእውነት የበኩሉን እያሰራ 500 ሺህ ብር ጀምሮ ያደገ ያቅሙን ያህል በጀት እየመደበ ያስተዳደረ ነው ያለው። አሁን በርከት ብሏል በጀቱም፣ ግን ያም ሆኖ አልበቃም። መንግስት የበኩሉን ሲወጣ ባለሀብትና ወጣቶች ደግሞ የበኩላቸውን እንወጣለን ብለው እዚህ መግባታቸው በጣም የሚያረካ ነገር ነው። እጅግ በጣም የሚያስደስት ነገር ነው። ካሁን በኋላ እኛ ብቻችን አይደለንም። የአላባ ቁሊቶ እስልምና ጉዳዮች ምክር ቤት ለብሬል ማዕከሉ የ10 ሺህ ብር ድጋፍ አድርገዋል። አላሁ አክበር። በቃ ሰው አለን፣ ተቀባያለን፣ የሚያይ ሰው አለን። ምንም መቼም ከዚህ በኋላ ይሄ ብሬል ማዕከል ትንሽ ፈርቼ ነበር አንድ ወቅት እንደው ተዳከመ ብዬ። አሁን ግን እንዳልተዳከመ ወደፊትም እንደሚያድግ ገና በርካታ ተማሪዎች እንደምንቀበል ሰው እንደምናፈራ እንደምናወጣ አሁን ተረድቻለሁ። እጅግ በጣም ደስ ብሎኛል። እኔ እናንተን ጊዜ መፍጀት አልፈልግም፣ ግን በተደረገልን ነገር ሁሉ ረክተናል። በጣም እናመሰግናቸው። ተባረኩ ማለት ፈልጋለሁ። ያው በግል በግልም ዱዓ አድርገናል። አሁን በጀማዓ ነው፣ በአንድነት ነው። ይህንን የሰጡ ሰዎች አላህ ይስጣችሁ። ተራሮጦ ይህንን ያቀረቡ ልጆችን ወጣቶች አላህ ጠብቃችሁ። ገንዘባችሁ አላህ በረካ አርጋችሁ፣ እድማችሁ አላህ በረካ አርጋችሁ፣ ጾማችሁ አላህ ይቀበላችሁ፣ ከክፉ ነገር አላህ ይጠብቃችሁ። ከየትም ሆነ ያው ካሰተን ደቡብ ባሉ ልጆች አላህ አንዳንድ ያው ክፉ ነገር እንሰማን ከዛሬ ጀምሮ ያው እዛ አገር ያለ ዙልም አላህ ያጥፈው። ያ አላህ ትክክለኛ ፍትህ አላህ ያምጣው። ሰው ከመግደል ከመዝረፍ አላህ ጠብቃችሁ። አላህ ለኸይር ሰር ሁሉ የምትቀጥሉ አቅም አላህ ይስጣችሁ። برحمتك يا ارحم الراحمين اللهم صل